የአኖይንቲንግ ጥቅሙን ነው የምናወራው ዛሬ። አሜን። የመጀመሪያ ሁለተኛ ነገሥት ምዕራፍ 9 ቁጥር 1 ይሄ ታሪክ የኢዩ ታሪክ ነው። የኢዩ ታሪክ ነው። ኢዩ የሚባል አንድ በቃ የጦር ተዋጊ ነበረ። የእግዚአብሔር ዕጣ ያረፈበት። እዚህ መጽሐፍ ላይ የምናየው ኢዩ የሚባለው ኤልያስ እግዚአብሔር ለኤልያስ የነገረው ኢዩን ቀባልኝ ብሎታል። አሁን ኢዩ የሚሰራው ነብዩ ኤልሳ ከነቢያት ልጆች አንዱን ጠርቶ ትንቢቱ የተነገረው እግዚአብሔር የተናገረው ለኤልያስ ነው። ኤልያስ ደግሞ ይህን ስራ ለኤልሳ አስተላልፎ እግዚአብሔር ወሰደው ኤልያስን። አሁን እዚህ ጋር ምን እንደሚያደርግ ነብዩ ኤልሳ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብን ታጥቀህ ይህን የዘይት ማሰሮ በእጅ ያዝ፣ ወደ ሬማት ዘገለዓድ ሂድ። በዚያ በደረስ ጊዜ የናሜሴን ልጅ ኢዮሳፍጥን በዚያ ኢዩን ታገኘዋለህ። ገብተህም ከወንድሞቹ መካከል አንሳው፣ ወደ ጓዳም አግባው። የዘይቱን ማሰሮ ይዘህ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባው በለው። በሩንም ከፍተህ ሽሽ፣ አትዘግይ። አያችሁ፣ ነብዩ ይዞ ሄደ። ምን ቦታ አገኘው? ከጓደኞቹ ጋር ተሰብስቦ። እስኪ ከጓደኞቹ መሃል በሉ። መጣና አለቃ ሆይ አለው። እናንተ በኋላ አንብቡት ጊዜ ለመቆጠብ። ካንተ ጋር ጉዳይ አለኝ አለው፣ ነብዩ ማለት ነው። ከዛስ ይዞት ኢዩን ይዞት ወደ ጓዳ ገባ። ወደ ጓዳ ገባና ዘይቱን አፈሰሰና እግዚአብሔር ቀብቷል አለው፣ አንግሷል አለው። ትንቢት ተናገረበትና ወጥቶ ሄደ። አየ፣ የመጀመሪያው የእግዚአብሔር ቅባት የሚያደርግ ይለያል። እንደ ጓደኞች አትሆንም በቃ። እና በቃ ሄዶ ወይ ይጠሉሃል ወይም ደግሞ ሰሚት አድርገው ይቀጥላሉ። እንደዛ ነው ቅባት። ቅባት እንደዛ ነው። ቅባት ይለያል። ባይዘዌ ኢዩ ተቀባ። ከዛ ይብድ ሰውዬ ምን አለህ ነው ያሉት። አይ ምናምን ብሎ እሱ እግዚአብሔር ቀብቷል አንግሷል አለኝ። ይኸውላችሁ ወዲያውኑ አነጠፉ፣ ሰሚት አረጉ። ወዲያውኑ እነዚህ ስፒሪቹዋል ሰዎች ናቸው፣ የድሮ ሰዎች መንፈሳዊ ናቸው። ኢዩ ተቀባ ብሎ በቃ አለቀ፣ ጨረሱ በቃ። ከዛ የሚገርማችሁ እዛ ጓዳ ውስጥ የተቀባው ኢዩ ነው ኤልዛቤልን የፈጠፈታት። ያለ ቅባት ኤልዛቤልን አትገላት። ዩ ኒድ አኖይንቲንግ። የእግዚአብሔር ቅባት ጠላትን ያስጥልሃል፣ ጠላትን እንድትመታ ያደርጋል። አሜን ነው ወይ? ኢዩ ነው ኤልዛቤልን የገደለው። why? because he was anointed for that purpose። እና የሚገርመው በፈረስ ሲሄድ ወደ ኤልዛቤል ቤተ መንግስት ሲሄድ ከሩቅ አዩትና ማን ነው ሄዶ ቼክ አደረገና ይሄ የኢዩ ይመስላል አገላለቡ። በኢየሱስ ከሩቅ አይተ የሆነ አየ። ምን መሰላችሁ? when you are anointed by God, your influence ማለት ነው አየሩ ላይ ይሄ የሚገባው ቅባት የሚያሰው ብቻ ነው። ዝም ብሎ አየሩ ላይ አንተን የሚፈራ አንተን የአናውንስ የሚያደርግ ኤንጅል አለ። ይኸውላችሁ ልንገራችሁ፣ ጌዲዮን የእግዚአብሔር መልአክ ሄደና ወሰደው። ትዝ ይላችኋል። ሄደ የአባቱን ቤት መሰዊያ ሰባበረ ምናምን እና የሆነ ጊዜ ሁለት ሰዎች ህልም ሲያወሩ ነበር። ትዝ ይላችኋል። ህልም ሲያወሩ አንድ እንጀራ አለ አንዱ በህልሜ አንድ እንጀራ እንግዲህ እንጀራ ስሟል እቺ ሽክርክሯ እንጀራ ከተራራ ላይ እየተንከባለለ ሲሄድ እየደረማመሰ ያገኘውን ሁሉ እየሰባበረ እያፈረሰ ሲሄድ አየው። ከጎኑ ያለው ሰውዬ ሪልም ላይ እኮ አኖይንቲንግ ስምን ስለሚበት ነው። ይሄማ የጌዲዮን ኃይል ነው አለ። እና በአጋጣሚ ጌዲዮን እያለፈ ነው። አይ ሪሲቭ ብሎ ነው ሄዶ። አዎ የኔ ነው። አየ ይኸውልህ የእግዚአብሔር መንፈስ ቅዱስ ቅባት ሲያርፍባችሁ ዝም ብሎ ጴንጤውን አይደለም። አኖይንቲንግ ይለያል። ለየት ማለት ከፈለክ የመንፈስ ቅዱስን ቅባት ዲዛይር ማድረግ አለ። አየሩ ላይ ስም ሄቪ ሆናል። ትዝ ይላችሁ ጳውሎስ በሚሰብከው በጌታ በኢየሱስ ክርስቶስ ስም ውጣ ሲሉት ያስቀዋ ልጆች ኢየሱስን እናውቃለን፣ ጳውሎስንም ሰይጣን። አየ መንፈስ ዓለም ላይ ያንተ ስም ይታወቃል። በአንተ ላይ የእግዚአብሔር ኃይል ሲመጣ
በአንተ ላይ የመንፈስ ቅዱስ ቅባት መስራት ሲጀምር አሜን አሜን አሜን። አረ አሜን ናቸው። ዛሬ በጌታ በኢየሱስ ክርስቶስ ስም አንድን ሰው ስሙን አናውንስ የሚያረግ ቅባት ያገኙ። አሜን። እዩ ተቀባ ወጣ። ከዛ በኋላ ኤልዛቤል የእዩ ልጅ መጣ። የእዩ ልጅ የኤልዛቤል ልጅ መጣ። አለቃው ሰላም ነው ሲለው ምን ሰላም አለ? የእናት ጉልምትናዋና መተቷ እያለ ምን ሰላም አለ? ይኸውልህ የንጉስ ልጅ ነው እንደዛ የሚያወራው። ከዛ ምን እንዳደረገ ታውቃላችሁ? ሄደ ልክ ሲገባ ፓላስ ውስጥ ሲገባ ኤልዛቤል ሰገነቷ ላይ ሆና ታያለች። ጋርዶቹ አሉ። እሱ እኮ ምንም ከፈረሱ ላይ አልተነሳም። ከኔ ጋር ያለው ማን ነው? ይወርውራታል። ምንም አላለም። አውጥተው ንግስታቸውን ወረወራት። ውሻ በልቷት ሞተች። ልክ በኤልያስ እንደተናገረ እግዚአብሔር አየ just because can you imagine because of the anointing እኮ ነው ንግስታቸውን ጋርዶቿ ያለምንም ጉቦ ያለምንም ኮንስፓይረሲ ያለምንም ነገር አሳልፎ ሰጡ። ከኔ ጋር የሆነ ማን ነው ያለው? በቃ እኛ ከምን ሞት አንቺ ሙቺ ብለው እቺን ክፉ ወረወሯት። ውሻ ቦጫጨቃት። እሱ ገባና ቤቷ ገብቶ ፓላስ ገብቶ ይበላል። ኢየሱስ ጌታ ነው። ቅባት ያስከብራል። እግዚአብሔር ምስክሬ ነው። ቅባት ያስከብራል። አረ አሜን ነው ወይ? የእግዚአብሔር ቅባት ይስራባቸው። የእግዚአብሔር ኃይል ይስራባቸው። ዛሬ ማን ነው አንድ ሰው የራብተ ይወለ ባይዘው አኖይንቲንግን እንዲህ የሚጎተተው ረሃብ ነው። እንዲህ የሚጎተተው ረሃብ ነው። ረሃብ ደግሞ ልንገርህ አኖይንቲንግ በላይ ላይ ሲጀማምርብህ ይወል እዛ ብቻህን ጓዳ ማለት ነው አንበሳውን ትገላለህ፣ ድቡን ትገላለህ። አሜን አሜን አሜን። ያለማምዳል፣ በጓዳ ያለማምዳል። አረ አሜን ነው ወይ? አጋንንቱን ትመታዋለህ፣ ሁኔታውን ትሰብራለህ። አንተ ላይ ለአታክ ይውላችሁ አንዳንዶቻችን የሆነ አታክ ሲመጣብን ወይኔ የኔ ነገር እንላለን። ግን እንደዛ አይደለም። እግዚአብሔር እንደ ዳዊት ጎልያድን ሰጥቶ በአደባባይ ከፍ ሊያደርግሽ በጓዳ ያለማመደሽ። ዛሬ ቅባት ያገኛቸዋል። ቻሌንጆቻችሁን ሁሉ ታሸንፋላችሁ። የእግዚአብሔር ቅባት ይመጣባችኋል በኢየሱስ ስም። አሜን ነው ወይ? እዩ ተጽዕኖ ፈጣሪ ሰው ሆነ። አሜን። ተጽዕኖ ፈጣሪ ሰው ሆነ። because he was anointed። ተጽዕኖ ፈጣሪ ሰው ሆነ። የሚፈራ ሰው ሆነ። የሚከበር ሰው ሆነ። እኔ መከበር አልፈልግም የሚሉ ሰው አለ። እኔ እፈልጋለሁ። ቅባት ሲመጣብህ ሰው ሳይወድ በግዱ ያከብራል። አረ አሜን ነው ወይ? ስራ ቦታ የምትሄዱበት ቢዝነሳችሁ ላይ ስራ ቦታችሁ ላይ የሚያስፈራ ቅባት በእናንተ ላይ ይምጣ። በሄዳችሁበት ሁሉ የሚያስከብር የእግዚአብሔር ቅባት። አረ አሜን ነው ወይ? እዩ በቃ የሚፈራ ሰው ነው። አንተ ሉክ በጣም የሚገርመኝ ነገር ልንገራችሁ። እቺ ኤልዛቤል ኤልያስ ፈርቷት የሸሸ ኤልያስ ስፒሪቹዋል ግራንድ ፓው ነው። የእዩ ግራንድ ፓ ነው። ፓፓው ኤላይሻ ነው። አየ እና ውስጡ በቀል አለ። በእኛ ዘር ላይ ይህንን አኖይንቲንግ ሪዚስት ያደረገች ሰው ነው። አየ ውስጥ ላይ ይኸውልህ ቅባት ሲመጣ በእናንተ ዘር ማንዘር የሚሰራው ዲመን ያናዳል። ያለ ዕድሜ የሚገለው በሽታ፣ አይምሮ የሚያሳመመው ክፉ የሚያፋታው ዲመን፣ በሽተኛ ባለ ካንሰር የሚያደርገው። ከዛስ አንተ እኔ የዚህ ቤት እዩ ነኝ ብለህ ትነሳለህ። ይኸው የእናንተ ቤት እዩ አንተ ነህ። እግዚአብሔር ምስክሬ ነው። ከዚህ ምሽት በኋላ በዘር ማንዘር የተከተላችሁን ቀንበር ትሰባብራላችሁ በኢየሱስ ስም። አንተ የእግዚአብሔር ቅባት እንደ ቀላል ነገር አትዩ። አሜን ነው ወይ? አኖይንቲንግን እንደ ቀላል ነገር አትዩት። አየ እዩ ተጽዕኖ ፈጣሪ የሚፈራ አገር ያስከበረ ኤልዛቤል ማለት የኢየሱስ ክርስቶስ ይውላችሁ ባይዘው እያንዳንዱ በአሮጌው ኪዳን የምታዩት ኢቭን በአዲሱ ኪዳን የምታዩት የአጋንንት አሰራር በዋናነት ታርጌቱ መሲሁ ነው። በተለይ ኦልድ ቴስተመንት ላይ አሁን ትዝም ይላችሁ ከሆነ እስራኤላውያን ከግብጽ ከወጡ በኋላ ሙሴ ለጾም ሄዶ ትዝ ይላችኋል።
ጥጃ ሰርተው ማምለክ ጀመሩ። እግዚአብሔር ግብጽ ላይ ያልተቆጣውን ቁጣን የተቆጣባቸው ዘር ልታበላሹ ብሎ መሬት ተከፍቶ ስፒሪት ሶል ባዲ ወደ ሲኦል መሬት ተከፍታ ከነስጋቸው ወደ ሲኦል ወረዱ። ይሄ ለምን መሰለ? የኢየሱስ መምጫ ዘር ነው። ኒፍሊም ሊፈጥሩ እኮ ነው። እንደ ድሮ ከአጋንንቶች ጋር ሊተኙ ነው። ሌላ ኮራፕትድ የሆነ ነገር ሊያመጡ ነው። እግዚአብሔር ልጆቹ ላይ የተቆጣውን ያህል ግብጽን አልተቆጣም። እነዚህ እኮ ተሰንጥቆ መሬት ለምን? ክርስቶስ የሚመጣበት ዘር ነው። አሁን ኤልዛቤል ዝም ብሎ የሆነች ቆንጂዬ መልክ ተቀብታ የምታሳስ ሴትዮ አለች። የጂሰስ የሚመጣው መሲሁ ጠላት ነች። ለዛ ነው እግዚአብሔር የማይራራላቸው። ትዝ ይላችኋል 400 ነቢያት ሲያሳርድ እንደ እግዚአብሔር እኮ ነው ሰው ይወዳል እንዴ? የነሱ ይወላጭ እነዛ ሰዎች የመሲሁ ጠላት ናቸው። ሊመጣ ያለው መዳን የክርስቶስ አሜን ናቸው ወይ? አሜን ናቸው ወይ? ቀኝ እጃችሁን ከፍ አድርጉ። እግዚአብሔር በእናንተ ሊሰራ ያለውን የሚቃወም መንፈስ ዛሬ የእግዚአብሔር እሳት ይብላው። ዛሬ የእግዚአብሔር እሳት ይብላው። አየ ችግሩ ካንቺ ጋር እንዳይመስልሽ። ችግሩ ካንተ ጋር አይደለም። ችግሩ እግዚአብሔር ባንተ ውስጥ ካለው አጀንዳ ጋር ነገሩ እግዚአብሔር ከእግዚአብሔር ጋር ኖ አይሆንም እያለ ነው። አየ እዩ ኤልዛቤልን ፈጠፈጠ፣ ውሾች በሏት። እንደ ተጻፈው ሆነ። እግዚአብሔርን አይገርም? እንደ ተጻፈው በቃሉ እንደ ተጻፈው ኤልያስ እንደተናገረው እግዚአብሔር በኤልያስ አፍ እንደተናገረው እንደዛ because of the anointing የእግዚአብሔር ኃይል የእግዚአብሔር ቅባት። እንዴት ብለን ነው ወንጌል የምንሰው? እንደ አሜሪካ ልበደንዳና ህዝብ እኮ ያለበት ሀገር የለም። አያችሁ እኛ ሀገር ቤት ታውቃላችሁ ድህነትም ወደ ጌታ ያመጣናል። እውነት አይደለ? ያ ሰው ጭንቅ ሲለው አገሪቱ ላይ ራሱ ካልቸራችን ራሱ ፈሪሃ እግዚአብሔር የሚባል ነገር አለ። እዛም ሄደን እዛም ሃይማኖት ሄደን ምንም ሳና እስኪ ግድ የለሽም መዝሙራችን ደግሞ ይነካል። ሰው አይረሳ ታክሲ ውስጥ ሰማለህ እንባ እያነባ ወደ ቸርች እውነቴን ነው እኮ የምላችሁ አይደለ? ያው ብዙ ችግር አለ ምድራችን ላይ። በብዙ ድህነት እኮ ነው ያደግነው። ያው እናንተ እዚህ ሀገር ተወልዳችሁ ስላደጋችሁ አታውቁም። እኔ አውቃለሁ እና ስሙኝ ታሪኬ በብዙ ቻሌንጅ ሰው ስለሚያልፍ ያንን ቻሌንጁን ራሱ ሸሽቶ አትሊስት እግዚአብሔር ጋር ሄዶ ተጽናንቶ ይሄዳል። እዚህ ሀገር ይኸውልህ እንዳለ ኢትዮጵያ ጸሎት የነበሩ ነገሮች አሜሪካ እንደመጣ መልሶ ነዋል። መኪና በክሬዲት ታወጣለህ፣ ቤት ተከራይተህ ትኖራለህ። የውሃ ጥያቄ የሻወር ጥያቄ የለም፣ የመብራት ጥያቄ የለም። ከፈለክ መብራቱን ኦን አድርገው ትሄዳለህ። ቫኬሽን ስትመጣ በርቷል፣ አይጠፋም። አያችሁ ድሮ ጸሎት የነበሩ ድሮ እግዚአብሔር የሚያጾሙን የሚያጸልዩ ነገር የነበሩ አሜሪካ ስንመጣ በሙሉ መልስ ናቸው። እንደውም እቺ መኪናትና ልቀይራት ብለ ሄደ ትሬዲንግ ትባላል። ትሬድ ታረጋዋል። ደስ ሲል እኮ ጌታ የተባረከው አሜን። ስለዚህ ሰው እዚህ ከመጣ በኋላ ያ በሙሉ መልስ ስለሚሆንበት እግዚአብሔርን አሁን ለምን ይፈልገው? እንዳለ ድሮ የሚጸልየው ነገር ተመልሷል። አየ ቅባት የምትወድ ከሆን ግን አያስችልም። ይከፋል። ያማረ ቤት ውስጥ ሆነ ይከፋል። ህልውና ከለመድክ አያስችልህም። አባ ትለዋለህ። ኖ አንተ እንደዚህ አይደለህም ትለዋል። ዛሬ በኢየሱስም ልዩ ረሃብ እግዚአብሔር መንፈስ ቅዱስ ውስጣችሁ ይፍጠር። የእግዚአብሔር ረሃብ ይፈጠርባችሁ። I pray the hunger of God quicken in your spirit. The hunger of God quicken in your soul. አሜን 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 አሜን። አዎ አየ አያስችልም። እና ስለ እዚህ ሀገር ላይ ታዲያ እንዴት ብለን ነው ወንጌል የምንሰብከው? ቅባት ከሌለ ሱፐር ናቹራል ባኪንግ አፕ ከሌለ የሚደግፍ እጅ ከሌለ እግዚአብሔር ከሌለ ያስፈልጋል ቅባት። አሜን አሜን። ቅባት ያስፈልጋል። የእግዚአብሔር ቅባት አሜን ናቸው። አየ ተጽዕኖ ፈጣሪ ሆነ። መተተኛዋን ኤልዛቤልን ገደላት። when you are anointed መተተኛ ትገላለህ። መተተኛ አይገለም። ለዛ እኮ ነው ወይኔ በበሬ ሳልፍ አይጥ ተጥሏል። አይጥ ተጣለ። ታዲያ ምን አይጥ ኤቭሪዌር አይጣል። ይደገምበትም አይደገምበትም who cares? አይጥ ጭራሽ አይጥ ፔስት ኮንትሮል ደውለሽ አሜን በኢየሱስ ወይኔ እባብ በዚህ ጋር አለፈ ምናምን። እባብ እዚህ ሀገር ለምለም ነው ሀገሩ። ጌታ የተባረከ ይሁን። ጫካ አለ ምናምን አይደለ? ከቤታችን ባክያርድ ላይ ክብር ለኢየሱስ ይሁን።
አይደለ? ስለዚህ እባብ ይመጣል። ወይኔ መተቱ ያምን መተት ነው? ፔስት ኮንትሮል ጥሪና አስነፊ መርዝ። አሜን ነው። እባብ መጣ ምናምን መጣ እያሉ መንቀጥቀጥ የምን ቅባት ካለብህ እባብ ራሱ እዚህ ቤት ላይ ራሱ ናቹራሉ ዲመን የሌለበት ናቹራሉ እባብ ሬፕታይል አለ አይደል? በዚህ በኩል አላልፍም ብሎ በዛ ነው የሚሄድ። እግዚአብሔር ምስክሬ ነው። አሜን አሜን ናችሁ? አዎ መተተኛ አይችልም። አሟረቱብኝ መሰለኝ ምናምን ያሟርቷ። እግዚአብሔር እኮ የበለዓምን ሟርት ወደ በረከት ነው የቀየረው። እንደውም ጸሎት እየጨመሩልኝ ነው። ይቀጥሉ። አሜን ነው ወይ? እኔ ከክብር ወደ ክብር ቀጥላለሁ። አሜን በሉ። ስላንተ ነው እኮ ማወራው በኢየሱስ። ዛሬ የመንፈስ ቅዱስ ቅባት የሆነ ሰው ላይ ይምጣ። የመንፈስ ቅዱስ ቅባት መተተኛ የእናትህ መተት አለው እኮ አንተ የኤልዛቤል ልጅ የእናትህ መተቷ ድግምቷ እያለ ምን ሰላም አላለ? መሞት አለባታል። አይ አኖይንቲንግ ሲመጣብህ ቫዮለንት ነው የምትሆነው። ባይዘው ልንገራችሁ የመንፈስ ቅዱስን አገልግሎት በአዲስ ኪዳን ልንገራችሁ 16ኛው ምዕራፍ ላይ ጌታ ሲናገር እንደዚህ ያለ መንፈስ ቅዱስ በመጣ ጊዜ ስለ ምንድነው ስለ ኃጢአት ዓለምን ይወቅሳል፣ ስለ ኃጢአት ይወቅሳል አይደለ? ከዛ ደግሞ የዚህ ዓለም አምላክ ስለተፈረደበት ይላል፣ ስለ ሰይጣን ስለተፈረደበት ይላል። እና አኖይንቲንግ ሲኖርብህ ጀጅመንታል ነው የምትሆነው ዲመን ላይ አየ ዊክድነስ ላይ ምናምን እንትን አትሆንም። ቆይ ሲንቶ እኮ አንዳንዴ መተተኛይቱ በህይወት እንድትኖር አትፍቀድ የሚለው ፖሊሽ ለማድረግ ትሞክራለህ የእግዚአብሔርን ቃል። when you are anointed violent ነው የምትሆነው because that is the ministry of the Holy Spirit። 16ኛው ምዕራፍ በደንብ አንብቡት ዮሐንስ ወንጌል። መንፈስ ቅዱስ በመጣ ጊዜ ስለ ኃጢአት ስለ ጽድቅ ይላል፣ ስለ ጽድቅ እናንተ ስለምትቀበሉት ነው ይላል። ስለ ኃጢአት ይሄ ዓለም ኃጢአተኛ ስለሆነ፣ ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው ይላል። ስለዚህ ሆሊ ጎስት አኖይንቲንግ ስቴር አፕ ሲያደርግ ውስጥ you will be angry at the wicked ትቆጣለህ። ሰይጣንን አትምረው። አሜን ነው ወይ? ለዛ ነው አያችሁ እነዩ ቅባት ሲያርፍባቸው ጣሉልኛል። ሰው እኮ ነች። አሁን እኛ ብንሆንስ መቼስ እስኪ ትታሰር እግዚአብሔር ጣል ብሎ ትዝ ይላችኋል ያ ነብይ አትብላ ብሎት በልቶ እንደዛ ነው የምትሆነው። ኤልዛቤል መቼም ቢሆን ንስሐ ማትገባ ነች፣ እንድትሞት የተፈረደባት ነች። የእግዚአብሔር ቅባት ሲመጣባችሁ your influence ሁሉ ቦታ መሰማት ይጀምራል። trust me especially መንፈስ ዓለም ላይ መክበር ትጀምራላችሁ። ታውቃላችሁ አይደል? የሰው ሁሉ ድምጽ መንፈስ ዓለም ላይ እኩል አይደለም። የሁሉ ክርስቲያን ጸሎት መንፈስ ዓለም ላይ እኩል አይደለም። this is fact by the way this is fact። እግዚአብሔር ልጆቹ ስለሆንን ሁላችንም ይሰማል፣ ሁላችንም ግን እኩል አይመልስልንም። መንፈሳዊ ዓለም ላይ ድምጻችን ሄቪ እንዲሰማ ለምን ነው የሚያስፈልገው ብትሉ በአዲስ ኪዳን ጸሎት ወደ እግዚአብሔር ብቻ አይደለም። በአዲስ ኪዳን ጸሎት አንዱ ኢየሱስ ምን አለ መሰላችሁ? ይሄንን ተራራ ተነቅለ ወደ ባህር ልብ ውረድ። እግዚአብሔርን አለ የምታወራው፣ ተራራውን ነው የምታወራው። ተነቀል ትለዋል። አጋንንትን በስሜ ያስወጣሉ። አሁን እዛ ጋር እግዚአብሔር ምናምን አይደለም የምትለው። እግዚአብሔር ሆይ ምን ላድርገው ይሄንን አጋንንት አትልም። in the name of Jesus Christ come out። አየ የመለመን ጸሎት አለ፣ እግዚአብሔርን የምታወራው ጸሎት አለ፣ ሁኔታውን የምታወራው ጸሎት አለ። አሜን ናችሁ ወይ? ስለዚህ እኩል አይደለም። አያችሁ አኖይንቲንግ በእኛ ላይ ሲመጣ የእግዚአብሔር ቅባት በእኛ ላይ አክቲቬት ሲሆን ሲሰራ ድምጻችን ጸሎታችን ሁኔታውን ስና ሁኔታው ይሰማል። እሺ ስሙኝ። ደቀ መዛሙርቱ ከኢየሱስ ጋር ኢየሱስ ተኝቷል በታንኳ ውስጥ፣ እነሱም አሉ። ወጀብ ተነሳ። ትዝ ይላችኋል። ሲጮሁ ማን ሰማቸው? ጌታ ሰማቸው አልሰማቸው? ሰማቸው። ለምን? አባታቸው ነው ይወዳቸዋል። ወጀቡ ሰማቸው አልሰማቸው? ንፋሱ አልሰማቸው? 12 ሆነው ሲጮሁ አልሰማም። ኢየሱስ ተነሳና ጸጥ በላል። የኢየሱስን ድምጽ ንፋሱም ወጀቡም ይሰማዋል። የነሱ ድምጽ ግን ገና ንፋስ እንዲሰማው አልደረሱም። ሌቭላቸው ገና ነው። ንፋስን ኮማንድ የማድረግ ሌቭል ላይ አልደረሱም። አያችሁ የእግዚአብሔር ቅባት በደንብ ስሙኝ። የእግዚአብሔር ቅባት ዋና ጥቅሙ ምን መሰላችሁ? እግዚአብሔር እንዲሰማችሁ ብቻ አለ። እግዚአብሔር እንዲሰማ መቀባት አያስፈልግም። ኃጢአተኛውን ይሰማል።
በምድር ላይ ግን አንተን የሚቃወም ሰይጣን አለ። እነሆ እባቡን ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጣችሁ። እንደ እግዚአብሔር ዕውቀት አማኝ በሰይጣን አታክ እንደሚደረግ እንደፈለገ ሰይጣን እንደሚጫወትበት አያውቅም እግዚአብሔር። እግዚአብሔር ዓለም ላይ የሚታወቀው አማኞች ሰይጣንን እንደሚረግጡ ነው። እንደዛ ነው ቃሉ የሚለው። አንዳች ነገር አይጎዳችሁም ይላል እኮ። በአንዳች እንኳን ጉዳት አያገኛችሁም። አረ የመንፈስ ቅዱስ ቅባት ይስራባችሁ። አረ የእግዚአብሔር አኖይንቲንግ ይስራባችሁ። አሜን 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 በኢየሱስ። እኔ ከጸሎቶች አንዱ አሁን ስቲል ቀባኝ ነው እስካሁን። ጌታ ወይ ሞር አኖይንቲንግ፣ ሞር ግሬስ፣ ሞር አኖይንቲንግ፣ ሞር ግሬስ፣ ሞር ፓወር። ያ ዩ ሃቭ ቱ ፕሬዝ ዚስ። እግዚአብሔር ምስክሬ ነው። አይ ስለዚህ እዩ ጥቅሙን ይኸው የእዩ ጥቅም ይኸው because he was anointed። ሌላ ጥቅም ልንገራችሁ። ኢሳይያስ 54 45 ከ1 እስከ 3 ኢሳይያስ 45 እግዚአብሔር ለቀባውት ይላል። ስለ ቂሮስ የተናገረው ቃል አሕዛብን በፊቱ አስገዛ ዘንድ የነገስታትን ወገብ ፈታ ዘንድ በሮቹ እንዳይዘጉ መዝጊያው በፊቱ ይከፍት ዘንድ ቀኝ እጁን ላይ ያስኩት ለቂሮስ ይላል። አያችሁ አሁን እዚህ ጋር መቀባቱ ምን አደረገ? በጣም እኮ ነው የሚገርም። ዲቫይን ፕሮቪዥን፣ መለኮታዊ አቅርቦት፣ የበር መከፈት። አሁን ይኸውላችሁ ለአንዳንድ ለተቀባ ሰው ስራ ቦታ ሲሄድ ይከፈታል። ሁለት ጴንጤዎች አፕላይ አድርገው ያንኛው ስራ ያገኛል። አኖይንቲንግ ይከፍቷል ስራው። ጌታ ምስክሬ ነው። ስለ እግዚአብሔር ቅባት አንደርስታንዲንግ ከሌላችሁ የምትጎዱት እናንተ ነው። የዘላለም ሕይወት እኮ ምንም የሚያሳጣ ጉዳይ አይደለም። ምድር ላይ ግን ያለን በረከት የምታስለቀው በቅባት ነው፣ በኃይል ነው፣ በቅባት ነው። የቱ ጋ ነው ኢየሱስ እንደዚህ ያርጋችሁ? አሁን ለምሳሌ እባክህን 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 አንተ ሰይጣን ልቀቅና ሂድ ብሎ የቱ ጋር ነው ያያችሁት? የኛ ግን ጸሎት በጣም ነው የሚያሳዝነው። ጌታ አሁን አንዳንድ ጸሎት መጸለይ የማይቻሉ ጸሎቶች አሉ እኛ ቸርች። አሁን ጌታ ሆይ እንደው ይሄንን አጋንንት ምን ላድርገው in the name of Jesus አሶቹ በኢየሱስ ስም ገልብጩ። አሜን ነው ወይ? አዎ አያችሁ እዚህ ጋር እግዚአብሔር ለቀባውት ይልና አንደኛ አሕዛብን በፊቱ አስገዛ ዘንድ። አሜን ነው ወይ? when the anointing of God is active in your life የሚገዙላችሁ ነገሮች አሉ። አስገዛ ዘንድ ሲስተም ይገዛላችኋል። አረ አሜን ነው ወይ? ሁኔታ ይገዛላችኋል። አረ አሜን ነው ወይ? አሁን ለምሳሌ በቤት የምትጨነግፍ በምድር የምትጨነግፍ አይኖርም ይላል አይደል? አዎ ስለዚህ ጭንገፋ ምናምን ስትሰሙ ዝም ብላችሁ ኢንተርቴን ታደርጋላችሁ እንዴ? ጭንገፋ አርግዞ መጨንገፍ እና ሻይዶ ወንሰ anything ሚስት ወልዳ ምንድነው አርግዛ ስትጨነግፍ ሄደ እንቅልፍ ይወስዳል። እንደዛ አይነት ሰው ካለ ማለት ነው you gonna go and sleep። ሄደ ትበላለ ይዋጣል ምግቡ። this much እኔ I am so violent እንደዚህ አይነት ጉዳይ ላይ ይቅርታ አድርጉልኝ። እኔ ውስጥ ያለ እንዲህ አይነት ቁጭት እንዲገባባችሁ ፈልጋለሁ። ጠላት ሲነካካ ቤት ልጆችን እንደዚህ ዝም ልትል ነው እንደው ምን መቼስ ማልጎድ እኔ እያልክ ልትበላ ነው ይገባል። እዚህ ውስጥ ባዘራ ያረግ የእግዚአብሔር ኃይል እያለ እግዚአብሔር ምስክሬ ነው። ቅባት እያለ አኖይንቲንግ እያለ ፓወር እያለ ኃይል እያለ መንፈስ ቅዱስ እያለ ቢዝነስ ዝም ብሎ ጭንግፍ ሲል የሆነ ነገር ሲል ዝም በቃ are you going to just look at it? God is not going to do anything. Trust me. He will not do anything. The power is in your hand. Amen. He gave you power. Yes. God gave you power. That's what the word of God says. That's what the word is not going to give you more. He gave you power. Amen. Yes. እባቡን ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጣችሁ? ስልጣን። የሚጎዳቸው አንድ አይኖርም። አንድ ቤቴ አይጎዳም፣ ትዳሬ አይጎዳም፣ ልጆቼ አይጎዱም፣ ነገሬ አይጎዳም፣ ቢዝነስ አይጎዳም፣ ራእይ አይጎዳም፣ ትምህርቴ አይጎዳም። አሜን ነው ወይ? ኢንቨስትመንት አይጎዳም፣ ስራዬ አይጎዳም። በጌታ በኢየሱስ ክርስቶስ ስም ሊጎዳችሁ የሚመጣን ኃይል የምትጎዱበት ቅባት በእናንተ ላይ ይምጣ። አሜን ነው ያ
you discipline the devil, you put him in his amen amen in the mighty name of Jesus this wicked devil ብለ ገንጠለ ትጥለዋለህ አሜን ነው ወይ እግዚአብሔር ኃይል ሰጥቶናል ኢየሱስ ጌታ ነው አሜን አዛብን አስገዛለት ዘንዳል አይ ይገዙላል ስፒሪት ሬልም ላይ ያሉ ኃይላት ይገዙላል አሜን ይገዙላል አጋንንቶች ይገዙላል የእግዚአብሔር ቅባት በእናንተ ላይ ይስራ የመንፈስ ቅዱስ ቅባት ይስራባችሁ የእግዚአብሔር ኃይል ይስራባችሁ የእግዚአብሔር ቅባት ይስራባችሁ አሜን ከዛስ የነገስታትን ወገብ ፈታ ዘንድ አይታል ምን ማለት እንደሆነ ታውቃላችሁ የነገስታት ወገብ መፍታት ማለት ሰሚት ያደረጉለት ማለት አንድ ሰው ወገቡ ተፈታ ማለት እስር ቤት ሲሄድ ነው ወገቡ እዚህ አሜሪካ እንደዚህ ዝቅ አድርገው የሚዘሩት ቀበቶ ተፈታ ማለት ወገብ ተፈታ ማለት ትጥቅ ተፈታ ማለት ኃይል የለ ስትሮጥ ልብስ ይወልቅ እዛ እንዲህ ስትል ትያዛል የነገስታትን ወገብ እፈታለታለሁ ለቂሮስ ለምን ቀብቼዋለሁ አየቀባት የሚያደርገው አገሩ ላይ አለን የሚሉት በሙሉ መተው የእግዚአብሔር እንደ ቅባት ላንተ የሚያስፈልግ ነገር የለም ገንዘብ አለ የሚያስፈልግ አኖይንቲንግ ዮ አኖይንት listen ጌታ ወደ ዓለም ሁሉ ሂዱ ብሎ ሲል አንድ ብር አልሰጣቸው ቅባቱስ ግን ብር አለ አሜን ነው መኪና አልሰጣቸውም ጥሪያቸው አኖይንቲንግስ ግን መኪና አለ ፕሌን አለ መርከብ አለ አዳራሽ አለ ለመስበክ የሚያስፈልጋቸው ነገር ሁሉ አለ ትዝ ይላችኋል ለእጃችሁ ምንም አትያዙ የሚበላ እጀ ጠባብ አይሁንላችሁ ሰላም ለእናንተ ይሁን ብላችሁ ግቡ you are anointed they will respect you they will accept you አሜን ናችሁ ወይ አየ ቅባት ውስጥ ፕሮቪዥን አለ በጌታ በኢየሱስ ስም አባት ሆይ በልጆቼ ላይ ያንተ መንፈስ ቅዱስ ቅባት እንዲሰራ ጸልያለሁ ዛሬ እዚህ ባሉ ልጆች ላይ የቅባት ይስራ አሜን 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 ዋው ደሞ በተለይ በእኛ ዘመን ክፋት በበዛበት ዘመን የሚያስፈራ ዘመን ያ የእግዚአብሔር ቅባት ካልሰራብህ እኮ ቪክቲም ነው የምትሆነው ተጠቂ ነው የምትሆነው እግዚአብሔር ምስክሬ ነው ዘመንን በሙሉ ስትፈራ አንተ እግዚአብሔር የኃይል ራስን የመግዛት የፍቅር መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል ማይ ጉድነስ ጴንጤ ሲፈራ ፍርሃት ደሞ እኮ ብዙ ጴንጤ እኮ የሚፈራው ሰይጣንን በጣም እኮ እንዴት አድርጎ እኮ ፎቶ ገልብጦ እንደሚያሳየን ወይኔ እንትን ሰይጣን በዚህ ጋር በረረ በህልሜ መጣ በእንትን ጋር ሮጠ you child of God anointed the temple of the Holy Spirit you ከጎናችሁ ያለውን ሰው ነካ አርጉና እንደዚህ አየት ታርጉልኝ እስኪ አየት ታርጉት የተቀባ እኮ ነው አሜን ይው ጥቅሙን እየነገርኳችሁ ነው እኔ አንድ ነገር ጥቅሙ ዶላርን የምትወደው ጥቅሙ ስለምታውቅ አደ ለህፃን ልጅ ዶላር ስጥ 100ን ስጠው የሚያደርግ ምንም አይመስለው አንተ ግን 100ን ስታይ እዚህ ውስጥ አዲንግ ማሽን ይሰራል አሜን ነው ቅባትንም ጥቅሙን ስታውቁ ነው ብዙ ሰው እግዚአብሔርን ሲከተል ሲኦል ብቻ ፈርቶ ነው የሚከተለው ገባ ከዛ በኋላ ያደግ ሲመጣ ፍቅሩ ገብቶ ተከተላል አሜን ፍቅሩን ካየ ደግሞ ሲኦል የሚባል ነገር አትፈራም በቃ ለፍቅሩ ዳይ ሃርድ ሆናል ከዛ እየተከተልከው ደግሞ አሰራሩ ሲገባ ደግሞ ሞር ተወዷል ስለ ቅባት ስለ እግዚአብሔር ቅባት ጥቅም ሲገባ ደግሞ ኦ ማይ ጋድ ለካ በዚህ ፍቅር ውስጥ ይሄ ቤኒፊት አለ ይሄ ጥቅም አለ ትላል ስለዚህ ሁሉ ፍቅሩንም ቤኒፊት ታረጋለህ አኖይንቲንጉንም ቤኒፊት ታረጋለህ አረ ይኸው ስማርት የሆነ ቻይልድ ጋድ ግሬሱ ይስራባቸው ኃይሉ ይስራባቸው ቅባቱ ይስራባቸው በሮቹ እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ when you are anointed አውቆ ይከፈትልሃል ተዛይላችሁም ጴጥሮስ አውቆ ተከፈተላችሁ በሮች የሚባል የሚዘጋ ነገር የለም ይከፈታል
ዩ ኮማንድ ዘ ዶርስ። አሜን ነው ወይ በኢየሱስ? አረ አሜን። በኢየሱስ ስም ነገሮቻችሁ ይከፈቱ። የእግዚአብሔር ቅባት ይክፈትላችሁ። ዛሬ የመንፈስ ቅዱስ ቅባት ያገኛችሁ። አሜን አሜን አሜን። በሮች አይዘጉም። ዝግ የሚባል ነገር የለም። ለአንተ የጠላት ብቻ ነው የተዘጋው። አረ አሜን ነው ወይ? ወደ በረከታችሁ ትገባላችሁ። አየ the anointing በጣም ብዙ ስራ ነው የሚሰራው። the anointing of the Holy Ghost activate ሲሆን በህይወታችን ስራ ሲሰራ በህይወታችን በር አይዘጋም። አሁን ስንቶቻችን በር ይከፈት ጌታ ሆይ በር ይከፈት? you just need to activate the anointing of the Holy Spirit in your life። በህይወትሽ ላይ ያለውን የእግዚአብሔር ቅባት እንዲሰራ ነው ማድረግ ያለብሽ። አሜን ናቸው ወይ? ያ you have to desire, you have to crave። መጸለይ ያለባችሁ ቀባኝ ማለት አለብሽ። ይስራ አክቲቬት ይሁን። አሜን ነው ወይ? ኢየሱስ ያድናል። አሜን። ሌላስ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ከፍዘ ቀኝ እጁን ለያስኩት ቂሮስ እንዲህ ይላል በፊት እሄዳለሁ። ጌታ ከነሱ ጋር አብሮ ይሰራ ነበር። አየ ፕሬዘንስ። እስኪ ፕሬዘንስ በሉ። ከዛ በኋላስ በፊት እሄዳለሁ ማለት መለኮታዊ ምሪት ነው። ዲቫይን ጋይዳንስ። አኖይንትድ የሆነ ሰው ኮንፊውዝድ አይሆንም። የሚሄድበትን ያውቃል። አረ መንፈስ ቅዱስ ቅባት በልጆች ላይ ይስራ። አሜን ነው ወይ? በፊት እሄዳለሁ ከዛ ተራሮችን ትክክል አደርጋለሁ። ይሄ ተራራ ማለት ነው ቻሌንጅ ማለት ነው። ቻሌንጆችን ሌቭል አደርጋቸዋለሁ፣ እደረምሳቸዋለሁ። አየ ይሄ ምንድነው ደግሞ? ይሄ ዲሊቨራንስ ነው። ጋይዳንስ ዲሊቨራንስ። ከዛስ የናሱን ደጆች እሰብራለሁ፣ የብረቱን ሞርዌያ እቆርጣለሁ። ጠንካራ የሚባል ነገር በሙሉ ይቀልጣል፣ ይሰበራል። ቅባቱ ይስራባችሁ፣ ቅባቱ ይስራባችሁ፣ ቅባቱ ይስራባችሁ። ከዛ ቀጥሎም እንደሚል ታውቃለህ? በስሜ የምጠራ የእስራኤል አምላክ እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችው በስውር የተደበቀችውን ሀብት እሰጣለሁ። የሆነ ሰው ጮክ ብሎ ሀብት ይበል። አየህ ይሄ በጨለማ የተደበቀ ሀብት ማለት ማንም ሰው ያላወቀው ቢዝነስ አይነት ማለት ነው። አሜን። ላይክ ለሰዎች ያልታየ እዚህ ጋር እንደዚህ ነገር እጀምራለሁ ብሎ ኢንስፓየር ሲያደርግ ቅባቱ ትከፍታለህ። ሄደ ሰው በሙሉ ግር የተደበቀ ሀብት በኢየሱስ ስም ወደ እጃችሁ ይግባ። አሜን አሜን። አየህ ፋይናንሻል ፍሪደም ይኖርሃል when you are anointed. Don't mess with the anointing of the Holy Spirit in your life. Preserve it, care for it. ተጠንቀቁለት። አሜን ነው ወይ? እርጉዝ እንዴት ላረገዘችው ሕፃን እንደምትጠነቀቀ እርጉዝ ዝም ብላ ትሄዳለች። ቀስ ብላ ደርበብ ብላ ነው አይደል? ኢየሱስ ያድናል። እንደፈለገች አትጠጣም፣ እንደፈለገች አትበላም፣ እንደፈለገች አትተኛም። ተጠንቅቃ ነው። ለምን? ውስጧ ህይወት አለ። when you carry God's anointing you care for that. አሜን። እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ቅባት የምትጠነቀቁበት የመንፈስ እጅ ወደ እናንተ ይምጣ። አሜን። ይሄ ለቂሮስ ይሄ ሁሉ ጥቅም። ሌላ ደግሞ ኢሳይያስ 10:27 ላይ በዚያ ቀን ሸክሙ ከጫንቃ ቀንበሩም ከአንገት ላይ ይወርዳል፣ ቀንበሩም ከውፍረቱ የተነሳ ይላል። ከቅባቱ ውፍረት የተነሳ በአዲሱ መደበኛ ትርጉም። በእንግሊዝኛ ደግሞ the yoke shall be broken because of the anointing ይላል። አኖይንቲንግ ሲሰራባችሁ ቀንበር ይሰበራል። አሜን አሜን አሜን። የእግዚአብሔር ቅባት ሲሰራባችሁ you will begin to live a free life. ዮክ ማለት ቀንበር ማለት እኮ የገጠር ሰው ካለ ይረዳኛል። በሬ ላይ ያ ሁሉ ሚፋንን በሬ ቀንበር ከተትክበት ማለት ያንንም ያክል በሬ ቢኖር አንተ እዚህ ጋር ሞፈሯን ይዘህ በቃ ለክ ኮንትሮል በጅራፍ ሁሉ እየገረፍከው ላት እያረከው። ግን በሬው እኮ ካንተ በኃይል ይበልጣል። ግን ቀንበር ስላስቀመጥክበት እንደፈለክ ኮንትሮል ታደርገዋለህ። ሰይጣን ቀንበር በአማኝ ላይ ካስቀመጠ በኃይል ብትበልጡትም ያዛቸዋል። አሜን ነው ወይ? አዎ። በሽታ በአንድ ሰው ላይ ካለ በሽታው ያዘዋል። ይሄንን ብላ፣ ይሄንን ዋጥ፣ እንደዚህ ተኛ፣ እንደዚህ ሂድ ይላል። ቀንበር የሚሰበረው በቅባት ነው መጽሐፍ ይናገራል። የትኛውም ቀንበር ዛሬ ካለ በኢየሱስ ክርስቶስም ከናንተ ላይ ይራገፍ። ወደሚቀጥለው ዓመት ይዛችሁት አትሄዱም።
አሜን የሚል ሰው ዛሬ ቀንበሩ ይሰበር። አሜን አሜን አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሌላ ጥቅም መዝሙር 105 14 እና 15 ላይ እንደዚህ ይላል፣ የቀባቸውን አትዳሰሱ፣ በነቢያት ላይ ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም፣ ስለ እነርሱ ነገስታትን ገሰጸ ይላል። የቀባቸውን አትዳሰሱ ምን መሰለ? ቅባቱ ሲሰራብህ you have divine protection። ብታጠፋ እንኳን ሰማችሁ? አሜን። ስለ እነሱ ምን አደረገ? ነገስታትን ገሰጸ ይላል። ለምን? የተቀባ ትዝ ይላችኋል? ዳዊት ሳኦል ሞተ ብሎ የነገረውን ሰውዬ ምን እንዳደረገው ትዝ ይላችኋል? የተቀባ ሰው ሞተ ብለህ ተመታ እንደ ደናዝና ትነግረኛለህ? ገደለው። ያልገደለውን ገደልኩ ብሎ በለፈለፉ ባፍ ይጠፉ። አየዚህ ጋር የቀባቸውን አትዳስሱ ማለት when you believe that you are anointed by the Holy Spirit in this New Testament የእግዚአብሔር ቅባት ያለብኝ ሰው ነኝ፣ በዚህ ቅባት ነው የምገባው የምወጣው የምኖረው ብለሽ ስትይ ይኸውላችሁ የዛን ጊዜ የእግዚአብሔር ቃል ሲናገር የቀባቸውን አትዳስሱ በነቢያት ላይ ክፉ ስለ እነሱ ነገስታትን ገሰጸ። ባይዘው ይሄ የሚናገረው ቃል ለአንድ ሰው ብቻ ሳይሆን ለእስራኤል በሙሉ ነበር። ከግብጽ ሲወጡ እንዴት እነ ፈርዖንን እንደገሰጸ አይታይ። ፈረሰኛውን ከነፈረሳቸው ከነሰረገላቸው በባህር ጥሎ በኩሩን ሁሉ ገሎ እንዴት አድርጎ እግዚአብሔር እንደተቆጣ። ለምን? ለእግዚአብሔር የተለየን ህዝብ ጠላት ስለነካ ማለት ነው። ይሄ ቃል ምን ያስተምረናል? ይሄ ቃል የሚያስተምረን ምንድነው? ዲቫይን ፕሮቴክሽን፣ መለኮታዊ ጥበቃ። አሜን። እኔ አሁን በፍጹም በህልሜ እባብ አይቻላል። ለምንድነው እባብ መጣብኝ አሞራ ሲበላኛ አየው ምናምን ምንድን? አንዳንድ ሰው ሁሉ ጊዜ ወደ እናንተ ሲመጣ ሁሉ የሚያስፈራ ህልም ይዞ የሚመጣ ሰው ብዙ አትስሙ። ባይዞ እውነቴን ነው የምላችሁ፣ ጌታ ምስክሬ ነው። you know fear is contagious። ፍርሃት እንደሚጋባ ታውቃላችሁ? ስንቶቻችሁ ነው ያኔ ኮቪድን በመስማት ብቻ የፈራችሁ? ኮቪድ እኮ በኒውስ እኮ ነው እንዳለ ቁጭ ያረጉን ቤታችን ቆልፈው። ከዛ በኋላ ኮቪድ እኮ ብዙ ያዘ አይደለ? ብዙ ሰው ምንም ድሮ በልጅነታችን ያስነጠሰን ጉንፋን ሆነ ቁጭ፣ ምንም የተለየ ነገር የለውም አይደል እንዴ? በቃ ኮቪድ እኮ ጉንፋን ነው። ግን ይኸውልህ ኢንፎርሜሽን እንዳለ ፍርሃቱን በሚዲያ ለቀቁት። ከዛ ለኮቪድ ሁሉ እኮ ተዘመረኩ። እንዴ እኔ አሁን ወዳጆቼ መዝሙር አልናገርም፣ ግን እንዴ ለኮቪድ ሁሉ እኮ አየ ፊር ኮንቴጀስ ነው። ሁሉ ጊዜ እየመጣ በህልሜ እንደዚህ አየው፣ እንደው እየሄድክ የሆነ ቦታ አንድ የሆነ ነገር እግርን ሲይዛየው አልያዘኝም። ከልበ እግዚአብሔር ነው ያዘኝ። የምን እግርን ያዘን? እስኪ እንደዚህ በሉ በጌታ ይሄ እግር ሊያዝ አይችልም እንጂ ምንድነው የሚያ እግርን ሲይዝ አየው። ከዛ ደግሞ እንደዛ አክብራችሁ ሰውየው ነው እንዴ ጸልያለሁ ምናምን ብለ ውስጥ ደብሮ ሄድክ። ሌላ ቀን ደግሞ መጥቶ አሞራ ሲዞርብህ ባንተ ቤት ላይ ምንድነው የሆነ ድሮ የሆነ ነገር ነው። አሞራ ሲዞርሽ ሳይሻለ ነው ምናምን በሰማይ ሳይሻለ ቆንጆ ስለሆንኩ እያዩኝ ነው። አሜን ነው። አዎ አያችሁ ሁሉ ጊዜ ፊር ይኸውልህ፣ ግን የእግዚአብሔርን ቃል ሰላም ብሎ በዓለም ካለው ይልቅ ባንቺ ውስጥ ያለው እኮ ይበልጥ። እንደዚህ አይነት ጽንስ የሚያራግጥ ነገር ነው እንጂ አሜን ነው ወይ? አሜን በሉ በኢየሱስ አሜን። አይገርምም? ኤልሳቤጥና ማርያም ሰላም ሲባባሉ የሆነውን አይታችኋል? ጉድ አሶሲዬሽን ይባላል። ቹዝ ዩር አሶሲዬሽን። ቅባት ባይዘዌ ሮንግ ቦታ ከዋልክ ይደፋ። ቅባት የሚፈልገው ቅባት ነው። አሜን። ሲጀመር ገና በልሳን ጃራባራባር ያለ በቃ አሜን ነው ወይ? እውነቴን ነው የምላችሁ። ኢዝ ፋየር ላይ ሌላ ፋየር ሲጨምሩ ምን ይሆናል? ፋየሩ ቢግ ይሆናል አይደል? ልክ እንደዛ ነው የመንፈስ ቅዱስ ቅባት። እዚህ ቅባት ብለ ሌላ ቦታ ሰፈር ሄደ ደግሞ ቅባቱን የሚያጠፋ የሚያቆሽሽ ነገር ስታረግ አይሰራም፣ አብሮ አይሄድም። ስለዚህ ይኸውላችሁ ፊር
ሚረጭባችሁ የሚያስፈራ ወሬ እንትን የሚያመጣባችሁ ሰው ያ ሰው ለቅባት አይሆንም። ቻሌንጅ ውስጥ ሆነ እንኳን ቢያይ ኢየሱስ ካንተ ጋር አለ። እንጸልያለን። አሜን ነው ወይ? እግዚአብሔር ከዚህ ታመነ ነው ጌታ። አሜን ነው ወይ? እንደዚህ ሆነሽ አቀጥይም። እንጸልያለን። እኔም ጸልያለሁ። በርታ። ከዛ በኋላ ጠዋት ላይ የእግዚአብሔር ቃል ቴክስት ያደርግልሃል። አረ አሜን ነው ወይ? አረ አሜን ነው ወይ? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ይልቅ ከዛ በኋላ አፕሊፍት ያደርጋል እንጂ ወይኔ ጉዴ ፈላ የሚል ዘፈን ቴክስት የሚያደርግልህ ምን ይሰራል? በእውነት እውነቴን ነው የምላችሁ። ልክ ቴሮራይዝ የሚያደርግ የሚያስፈራ የሚያስደነግጥ ወይኔ እኔ ደግሞ በየቀኑ በቃ ራሱን እየኮነነ የሚኖር ሰው አለ። ጥፋቴ ነው በደሌ ነው እንትኔ ነው። ይኸውልህ እንደዛ የሚል ሰው በጣም ባይዘው ስሙኝ፣ እንደዛ የሚል ሰው ትዕቢተኛ ነው። በራሱ ጽድቅ የሚኖር ትዕቢተኛ ነው። እንደዛ የሚል ሰው የኢየሱስ ደም ስራ አቁሟል እያለ ነው። በቃ ንስሐ ገብተህ መቀጠል ነው። አሜን። ኢየሱስ ያድናል። አሜን ናችሁ ወይ? እና ታዲያ ቀኑን ሙሉ እዛ በቃ ሱሳይድ ልታረግ ነው። ሰይጣን ደግሞ ይሰበሰባል ጓደኞቹን ጠርቶ ሰብሰብ ብለው አንተ እኮ አታውቅም። ድሮም ቢሆን እኮ ዝም ብለህ ደግሞ እኮ ትዝ ይልሃል እናት ቤት አባት ቤት እንዳለ ተሰብስበን መተናል። አሁን የድሮ ከራማዎች ነን አትሄድም የትም ይለዋል። በቃ የፈራሁት ደረሰ። እኔ እንደው አይ በቃ አለቀ። በዚህ አይነት ጊዜ እኔ ጋር ደውሉ። እውነቴን ነው። ምንም አትሆን። ሪላክስ የሚል ቴክስት ነው ምልክል። ባይዘው እኔ ሪላክስ ስል ዝም ብሎ ሪላክስ አይደለም። እኔ ነብይ ነኝ። ጌታ ምስክሬ ነው። እኔ ስንት ሰው ታውቃላችሁ? ፕሮፌት ይኸውልህ ቲቶ መጽሐፍ የሚያል ቴክስት ልከው ቴክስት ሜሴጁ ስራ ፍለጋ እንደዚህ ከዛ በኋላ አሁን እንደዚህ አፕላይ አድርጌያለሁ። እኔ የምልከው ኢት ኢዝ ደን ብቻ ነው የምጽፈው። ከዛ አረንጓዴ እንደዚህ ራይት አለች እሷን ልካለሁ። ፕሮፌት ስራውን አገኘው። ኦፍ ኮርስ አይ ሴድ ኢት ኢዝ ደን። እንዴ ይሄ ምላስ እኮ እግዚአብሔር ነው የቀባው። ኧረ አሜን ነው ወይ? አዎ ውጣ ስለው አይደል እንደ ሰይጣን የሚወጣው በዚያ መጽሐፍ ሲናገር ኢየሱስ በአፉ ቃል አጋንንቶችን አስወጣ ይላል። እስኪ በአፌ ቃል አጋንንቶችን አስወጣለሁ በሉ። አሜን አሜን። እንደዚህ ላይ እኮ ኃይል አለ። አረ ኢየሱስ ያድና። ቅባት ይኸውልህ በዚህ አልፎ ነው የሚሰራው። አረ ኢየሱስ ጌታ ነው። የቀባዋቸውን አትዳሱ። ዲቫይን ፕሮቴክሽን አለ። ሌላ ጥቅም ነው እየተነጋገርን ያለው። መዝሙር 132 ይሄ ደግሞ በጣም ወደው ቃል ነው። 17 በዚያ ለዳዊት ቀንድ አበቅላለሁ ለቀባውት ሰው መብራት አዘጋጃለሁ ይላል። ለቀባውት ሰው ይሁን ለዳዊት ቀንድ አበቅላለሁ ማለት ምን እንደሆነ ታውቃለህ? ፓወር ነው። ቀንድ አውራሪስ የሚባል ራይኖ አለ አንድ ቀንድ ያለው። ኃይሌን አንድ ቀንድ እንዳለው አደረገ ይላል። ለዳዊት ቀንድ አበቅላለሁ ማለት ኢንክሪዝ አደረገዋል። እንዴት? ለቀባውት ሰው መብራትና ይሁን when the anointing works in your life confusion በህይወት አይኖርም። መብራት አለ ማለት ሁሉ ነገር ግልጽ ሆኖ ይታያል። በጌታ በኢየሱስ ስም ይውላችሁ ይሄ ቅባት ያገኛችሁ። ይሄ ቅባት ያገኝሽ በኢየሱስ። እንዴት እንደምወድ ነው የመንፈስ ቅዱስን ቅባት ልነግራችሁ አልችልም። አሜን አሜን። ለዳዊት ቀንድ አበቅላለሁ ለቀባውት መብራት አዘጋጃለሁ። ይሄ ዲቫይን ፓወር እና ዲቫይን ዳይሬክሽን ከኮንፊውዥን ነፃ የሆነ ህይወት ማለት ነው በእግዚአብሔር ቅባት። መንፈስ ቅዱስ እንደዚህ ለአንድ ሰው ያርግ ዛሬ። አረ አሜን ነው ወይ? አሜን። ቁጥር 18 ላይ ደግሞ እንደዚህ ይላል ጠላቶቼ እፍረት አለብሳቸዋለሁ በእርሱ ግን ቅድስና ያብባል ይላል። ወይኔ 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 ስትቀባ ጠላቶችን እፍረት ታለብሳቸዋለህ። የእግዚአብሔር ቅባት ይስራላችሁ። እኔ ባርካችኋለሁ። የእግዚአብሔር ቅባት ይስራላችሁ። የእግዚአብሔር ቅባት ይስራላችሁ። የእግዚአብሔር ቅባት ይስራላችሁ። አሜን አሜን አሜን። ኢየሱስ ያድናል። አሜን። እኔ ዲሴምበር 1 ሲል ጾም ጀምራለሁ። አሁን ለምሳሌ እኔ ከፈለገ ሰው መጾም ይችላል። የሚፈልግ ሰው እጾማለሁ ዲሴምበር 1 ጀምሮ። አየ 2026 ላይ ሌላ ቅባት ስጠኝ እያልኩት ጨምረው። አሜን 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 አሜን። ከአሮን እንደዚህ በጺሙ በልብሱ ላይ እንደሚንጠባጠብ ዘይት ነው ያለው። የሚንጠባጠብ ነው የምፈልገው። ሌሎችን የሚነካ ተጽዕኖን የሚያበዛ ነፍሳትን የሚያድን የጨለማው መንግስት የሚያፈርስ
ዛሬ የሆነ ሰው ላይ የእግዚአብሔር ቅባት ይምጣ። አሜን አሜን አሜን። አዎ እጸልያለሁ። ከዛስ ጌታ እንዲህ ብሎኛል፣ ለዚህ እዚህ ቤት ላለ ሰው በሙሉ ወሩን ሙሉ ስለ ቅባት እየነገርኩ ይኸውልህ ኔክስት ይር ላይ ቡልዶዘር ነው የምትሆነው። አመቱ ራሱ ያከብራል። አሜን አሜን አሜን። በቅባትና በኃይል ነው ካሁን በኋላ ይኸውላችሁ። አንዳንድ ነገር ሁሉ ነገር በልመና አይደለም፣ በልመና ብቻ አይደለም። ሁሉ ነገር በኮማንድ ነው። አሜን። በኢየሱስ ስም ስትል ታውቃለህ አይደል? አንተ እዛ ጋር የኢየሱስ ሪፕሬዘንታቲቭ ሆነ ኦን ቢሃፍ ኦፍ ጂሰስ ነው ያለው እያልክ ነው። አሜን ነው ወይ? ይሄ ቅባት መስራት አለበት። ይሄ ኃይል መስራት አለበት። በአንቺ ላይ መገለጥ አለበት። ያ የመንፈስ ቅዱስ ቅባት ጥቅሙን አያችሁ እንዴት ደስ የሚል። ጠላቶቼን እፍረት አለብሳቸዋለሁ ይላል። እኔ ግን በሱ ቅድስና ያብባል ይላል። ሻይን አደርጋለሁ። ኢየሱስ እኮ ጌታ ነው። አሜን አሜን። ይሄ ሁሉ ቤኒፊት እያለ እኔ እኮ የምነግራችሁ ቅባቱን ዲዛይር እንድታደርጉ ይሄ ሁሉ ጥቅም እያለ እንዴት ሬጉላር ሆነ መኖር ትመርጣለህ እንዴ? ቅባቱን ዲዛይር አድርግ። ይሄ ለሁሉም እኮ የተፈቀደ ነው። ለሆኑ ሰዎች ብቻ አይደለም። መጽሐፍ ቅዱስ ላይ ነጋዴ ሆነው አኖይንትድ የሆኑ ሰዎች አሉ። ባለስልጣን ሆነው አኖይንትድ፣ የገበሬ ሆነው አኖይንትድ፣ አገልጋይ ሆነው አኖይንትድ። አኖይንቲንግ ማይክ ብቻ ለመያዝ ብቻ አይደለም እንዴ። እነ ዳንኤል እነ ሲድራቅ ሚሳቅ አብደናጎ እኮ ማይክ የሚይዙ ነቢያት አልነበሩ? ፓላስ የሚሰሩ ነበሩ። አሜን ነው ወይ? ያ እነ ዳዊት እነ ዮሴፍ ንጉስ ነበሩ፣ ገበሬዎች ነበሩ። እነ አብርሃም እኮ ገበሬ ነበረ፣ ከብት አርቢ ነበረ። በጌታ በኢየሱስ ክርስቶስ ባላችሁበት ሙያ ላይ የእግዚአብሔር ቅባት ይስራላችሁ። ባላችሁበት ኤሪያ ላይ የእግዚአብሔር ቅባት ይስራላችሁ። አሜን። How God anointed Jesus of Nazareth with the Holy Ghost and with power. ሐዋርያት ሥራ ምዕራፍ 10 ቁጥር 38 ትዝ ይላችኋል። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ምን አደረገው? ቀባው። ከዛ እሱም ይላል ቀጥሎ ስለተቀባ አጋንንትን እያስወጣ በሽተኞችን እየፈወሰ መልካምን እያደረገ ዞረ፣ እግዚአብሔርም ከእርሱ ጋር ነበርና ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ይሄ እኮ በቃ ኢየሱስ ተቀብቶ ተለይቶ ለዛ ፐርፐስ the presence of God manifested ስለተቀባ አጋንንት አስወጣ፣ በሽተኞች ፈወሰ፣ መልካም እያደረገ ይላል። አየህ፣ መልካም ማድረግ የሚከብደን ቅባት ሳይሰራብን ነው። መልካም ማድረግ አንዱ ይቅር ማለት ነው። ፎርጊቭ ለማድረግ ኢዚ ሲምፕል እኮ ቅባት እየሰራብን መልካም ማድረግ መልካምን እያደረገ ዞረ ይላል። አረ ቅባት ይስራባችሁ። የክርስትና ሲዝናችን ዝም ብሎ አይለቅ። የመንፈስ ቅዱስ ቅባት ይስራብን፣ ቅባቱ ይስራብሽ። አረ አሜን። ኢየሱስ ጌታ ነው። አሜን። ይኸውላችሁ አዲሱ መደበኛ ትርጉም ላይ የሚገርም ቃል አለ። somebody read for me amplified please. Amplified. Zechariah chapter 4 verse number 1. Somebody give her mic. Look, ይሄንን ቃል ስሙ። ዘካርያስ ምዕራፍ 4 ቁጥር 1 የሚያነጋግረኝ የነበረው መልአክ እንደገና መጥቶ ከእንቅልፍ እንደሚቀሰቅስ ሰው ቀሰቀሰኝ። ይህ የምታየው ምንድነው ብሎ ጠየቀኝ። እኔም እንዲህ ብዬ መለስኩለት፣ 7 መብራቶች ያሉበት አንድ የወርቅ መቅረዝ ያለው በአናቱ ላይ የዘይት ማሰሮ አለ ይላል። እስኪ ዘይት በሉ። 7ቱም መብራቶች የክር ማስተላለፊያ ቧንቧ አላቸው። በመቅረዙም አጠገብ 2 የወይራ ዛፎች በማሰሮ ግራና ቀኝ ይታያሉ። እኔም ያነጋግረኝ የነበረው መልአክ ጌታዬ ሆይ እነዚህ የምን ምሳሌዎች ናቸው ብዬ ጠየቅኩት። እርሱም እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩት። ለዘሩባቤል እንዳስታውቀው መልአኩ የነገረኝ የሰራዊት አምላክ ቃል ይህ ነው ብሎ ድል የምትነሳው በመንፈሴ እንጂ በኃይልና በብርታት አይደለም። እስኪ ድል የምነሳው በሉ። በመንፈሱ እንጂ በኃይሌና በብርታቴ አይደለም። Read number 4 please. Zechariah 4:4. So I asked the angel who was speaking with me, what are these, my Lord? Then the angel who was speaking with me answered me, do you not know what these are? And I said, no, my Lord. Then he said to me,
this continuous supply of oil. Wait. Repeat that again. Then he said to me, this continuous supply of oil. ሰማችሁ? Continuous supply of oil. ሰማችሁ? አየ ቅባት አይቋረጥም። አንተ ስታቋርጥ ነው የሚያቋርጠው። This continuous supply. በጌታ ይሄ ቃል እኔን በጣም ጠቅሞኛል፣ ቀይሮኛል። Continuous supply of oil. የማያቋርጥ የመንፈስ ቅዱስ ዘይት አቅርቦት ማለት ነው። አየ በህይወታችሁ ፍርስትሬት አድርጋችሁ ታውቃላችሁ? ቧንቧውን ዘግታችሁት ነው። የቅባት ቧንቧ ሲዘጋ የተለያየ ነገር ውስጥ ራሳችንን እናገኛለን። የማንፈልገው ሁኔታ ውስጥ እናገኛለን ራሳችንን። ሲደክመን ሲሰለቸን እናገኛለን ራሳችንን። ፍርስትሬት እናረጋለን። መጽሐፍ ቅዱስ ግን የሚለው continuous supply of oil. Okay, what is this continuous supply of oil? This continuous supply of oil is the word of the Lord to Zerubbabel. It is the word of the Lord. ይሄ መጽሐፍ ላይ የቅባት ፋብሪካ ነው ወዳጅ። በርከክ ብለሽ አባጋዳዳዳ ስትል continuous supply of oil ይገባባል። የእግዚአብሔር ቅባት ይገባባል። It is the word of the Lord. የእግዚአብሔር ቃል የቅባቱ ምንጭ ነው። ኧረ አሜን ነው ወይ? አየህ ራስን ከቃሉ ውጪ ስታገኘው እየሰነፍክ ትሄዳለህ። አሜን ናችሁ? አዎ ራስን ከቃሉ ጋር አገኘው። ደክሟል ጎ አሜን። እኔ አሁን ልጆች ስመክር ምን መሰላችሁ? እኔ እንዲህ ነኝ ብለው የራሳቸውን ብዙ ስንፍና ይነግሩኛል አይደል? ኦኬ እሱ ታውቀዋለህ። ግን ኢየሱስስ ከክብር ወደ ክብር የምንለወጠው ባይዘይ ቆሮንቶስ ላይ ያለው ማለት ነው የሱም መልክ ስናይ ነው። ወደ ራሳችን ስናይ ከውርደት ወደ ውርደት ነው። እሱን ስናይ ግን ከክብር ወደ ክብር ነው። ኧረ አሜን ነው ወይ? ይኸውላችሁ ይሄ ኮንቲኒየስ የሆነ የእግዚአብሔር ቅባት አቅርቦት is the word of the Lord. የእግዚአብሔር ቃል ነው። አሁን ቅባት ምናምን ሲባል ሩቅ ላንቺ የመሰለሽ ባይብልሽ ውስጥ ነው ያለው። is here. ኧረ አሜን ነው ወይ? Okay, continue. Saying, not by might nor by power, but by my spirit. But by my spirit, not by might, not by power, but by my በመንፈሴ እንጂ በኃይልና በብርታት አይደለም። ይሄ ኮንቲኒየስ የሆነ ቀጣይነት ያለው የማያቋርጥ የእግዚአብሔር ቅባት አቅርቦት የእግዚአብሔር ቃል ነው። ይሄ ቃል ውስጥ ምን አለ? ዘይት አለ፣ ስፒሪቹዋል ኦይል አለ። አሜን ነው ወይ? አሜን። በአማርኛ የሚለው ድል የምትነሳው ይላል። ድል የምትነሳው በመንፈሴ እንጂ በኃይልና በብርታት ድል የምትነሳው። ጮክ በሉና ድል የምነሳው በሉ። አየህ ድል መንሳት አለብህ። አንተ በሄድክበት ማሸነፍ አለብህ። በቅባት ማሸነፍ አለብህ። በኃይል ማሸነፍ አለብህ። በሞገስ ማሸነፍ አለብህ። ኢየሱስ ጌታ ነው። አሜን። እግዚአብሔር ቅባት ወዳጄ የእግዚአብሔር ገዢ ነው የሚያደርግ። ገዢ ነው የሚያደርግ። You need this anointing to be active in your life. አሜን ናችሁ ወይ? ይሄ ቅባት ይሄ የእግዚአብሔር መንፈስ ኃይል ቅባት ይሄ ቃል ውስጥ ያለ መስራት አለበት በእኔና በእናንተ ህይወት። አሜን ነው። እስኪ በእኔ ህይወት መስራት አለበት በሉ። ድገሙት። በእኔ ህይወት መስራት አለበት በሉ። እና እዚህ ጋር በጣም የሚገርመው ነገር ይሄ ለዘሩባቤል የመጣው ቃል ማለት ነው። ታውቃላችሁ ታሪኩን ከዚህ በፊት ነግሬያችኋለሁ። ኔክስት ዊክ ደግሞ በደንብ እናየዋለን። anointing to finish የሚል የእግዚአብሔር ቃል አመጣላችኋል። ይኸውላችሁ የሚያስጨርስ ይሄ የእግዚአብሔር ቤት ሰርቶ ፈርስትሬት አድርጎ ቆሞ ነው። አንዴ የዘሩባቤል ልጆች የጀመሩትን የዘሩባቤል ልጆች ምን ያደርጉታል? ይጨርሱታል። ከዛም እንደሚለው አንተ ተራራ አረ ለመሆኑ ምንድነው አይል። አየህ ቅባት ሲኖር ነው ተራራውን ወደ ታች ነው የምታየው። ቅባት ካልሰራብህ ተራራውን እንደዚህ ወደ ላይ ወይኔ ጉዴ ፈላ ነው የምትለው። አንተ ተራራ አረ ለመሆኑ ምንድነው? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ከዛ ቀጥሎም እንደሚል ታውቃለህ የትንሹን ቀን ጅማሬ ትንሹን ቀን የናቀ ማን ነው ይላል። ተራራው ይንቃል።
ይሄ ተራራ ቻሌንጅ እንደሆነ ይናገራል፣ ባይብሉ ይናገራል። ድል የምትነሳ በመንፈስ እንጂ በኃይልና በብርታት አይደለም። እንደ ተራራ በፊትህ የተደቀነው መሰናክል ሁሉ ይወገዳል ይላል። እንደ ተራራ በፊትህ የተደቀነው መሰናክል ሁሉ ይላል። አይገርምም? ቅባት ሲኖርብህ ማለት ነው መሰናክል ሁሉ ትጠርጋለህ በኢየሱስ። ይኸው ቃሉ በኃይል አይደለም በብርታት አይደለም፣ በቅባት ግን ጠራርጌው አልፋለሁ። አሜን በሉ በኢየሱስ ስም። አየህ ይሄ ምንድን ነው ብትሉ ይሄ የጀመረው የእግዚአብሔር ስራ እንዳይሰራ በሱ ማለት ነው። አየህ እንደ ተራራ መሰናክል ተደግኖበታል። ፈርስትሬት አድርጓል፣ ደክሞታል፣ ትቷል። ኤንጅሉ መጥቶ what's wrong with you ተነስ። አየህ ኤንጅሉ ሲመጣ በማሰሮ ዘይት ይዞ ነው የመጣው። አየህ እንዳለ እናንተ ይሁት ቪዥኑ ራእዩ የሚያወራው ስለ ዘይት ነው። ይሄ ስለ መንፈስ ቅዱስ ቅባት እኮ ነው የሚያወራው። አየህ እግዚአብሔር ባንተ ያለውን ፕላን ፉልፊል የሚያደርገው በቅባቱ ነው። ባንተ ላይ የሆነ ነገር እንዳለ ካመንክ you need anointing፣ አክቲቭ የሆነ ቅባት፣ አክቲቭ የሆነ anointing። ዛሬ በኢየሱስ ክርስቶስም የትኛው መሰናክል ከመንገዳችሁ ላይ ይወገዳል በጌታ በኢየሱስ ስም። አሜን አሜን አሜን። በጣም ከምንም በላይ ለእግዚአብሔር ቅባት ይወላችሁ ስፍራ ይኑራችሁ፣ ስፍራ ይኑራችሁ። አሁን ይሄ ዲሴምበር ወር ነው። you cannot be sleepy this month be prayerful። ጌታ ምስክሬ ነው። በጸሎት በአምልኮ ትጉ። መኪናችሁ ውስጥ ዘፈን አትስሙ፣ እንትን አትዩ፣ ቃና ምናምን አለ ቃና እሱ ነገር አትዩ። በቃ ይሄ ፊልም ምናምን በእውነት እውነቴን ነው የምላችሁ ከባይብላችሁ ጋር continuous supply of oil። ከጎናችሁ ያለውን ሰው ነካ አድርጉትና የማያቋርጥ የእግዚአብሔር ቅባት አቅርቦት በሉት። የማያቋርጥ የእግዚአብሔር ቅባት አቅርቦት በቃል ውስጥ እያለፈ ይሞላሃል በሉት። ይሄ ልዩ ወር ነው ላንተ። ዲሴምበር ላንተ ልዩ ነው። በኃይል ትጨርሳለህ፣ በክብር ትጨርሳለህ። ይሄንን አመት በክብር ትጨርሳለህ፣ በክብር ትቀበለዋለህ 2026። አሜን አሜን አሜን። ትልልቅ ነገር አይታያችሁም 2026 ላይ? ኧረ አሜን ነው ወይ? አሜን አሜን አሜን። መሰናክሎችን እየደረማመስን ትልልቅ ነገሮችን እንሰራለን። በእግዚአብሔር ቅባት እንሰራለን፣ በመንፈስ ቅዱስ ኃይል እንሰራለን። ሃሌሉያ! ኧረ አሜን ነው ወይ? ኢየሱስ ያድናል። አሜን ነው ወይ? አያለው ከፍ ከፍ ያለ ነገሮች ሲገቡ ያሉ ህይወታችሁ ከክብር ወደ ክብር ሲቀየር ያሉ